Oh my goodness! To cap it off, a thing of beauty and brilliance. Ronaldinho makes it 4-0. As electrifying as a hairdryer thrown into a hot tub, my friend. Absolutely breathtaking. He puts the Haitian voodoo rattle on this one when he finishes. Like Betamax. They do not make them like him anymore. What more can you say? An extraordinary goal by an extraordinary player that will send these people into their dreams tonight, thinking of heavenly things. Absolutely bamboozles his defender with this virtuoso goal. And little Blondie says, I want to be like him. I doubt it very much. Look at this. እግር ኳስን ምን ያህል ይወዳሉ? እውነት ኳስን ከወደዱ ይሄንን ምታተኛ እንዴት ይገልጹታል? የኳስ ጨዋታ ውበት ሚዛኑስ ከምን? ውድ አድማጮች የእግር ኳስ ጨዋታን መቼ መመልከት ጀመሩ? ማንንስ አይተው ኳስ ወደዱ? የትኛውስ ኮከብ ቀልቦን ገዛ? መልሱን ለእናንተው ልተወውና ወደ ራሴ ሐሳብ ልምጣ። እኔ በግሌ ዛሬ ባለም ዋንጫ ልዩ ዘገባችን በኮከቦች ገጽ ፕሮግራማችን ላቀርብላችሁ የተዘጋጀውለት ድንቅ ብራዚላዊን የሚጠጋ በኳስ የዘነጣ አላየሁም። እርሱ ኳስ እንዳቆመ አንድ ለዘላለም በእግር ኳስ ከፍ ብሎ የተሰቀለ አርጀንቲናዊ ጥበበኛ እስኪፈጠር ድረስ እንደ ጉቾማን በእግር ኳስ ዘንጧል። ማንስ በቀላሉ ኳስን በእግሩ ሰፍቶ ደንሷል? ታሪክ ፔሌ ኳስ ንጉስ እንደሆነ ይነግረናል። ጋሪንቻም ተአምረኛ፣ ማራዶና የተለየ ምትሃተኛ፣ ዚዳን በትውልዱ የተከበረ፣ አርናይን የማይደገመው ሕያው ኮከብ፣ ሜሲና ሲአር7 ዘመናዊን እግር ኳስ በየፊናቸው ያደመቁ ድንቆች፣ ሮናልዲኒዮ፣ ጎቾ፣ ዲያሲስ፣ ሞሬራስ Now Ronaldinho. Oh, it's a terrific goal. Wonderful, wonderful goal. Absolutely breathtaking. Ronaldinho. You just didn't see it coming. And in the blink of an eye, back of the net. Petr Cech, never moved. እግር ኳስን ማንም ሊጫወተው ይችላል። በኳስ ዘንጠው ዓለምን ያስደሰቱ የቢሊዮኖችን ቀልብ የገዙ ግን ጥቂቶች ናቸው። እርሱ እንደ ፍልቅልቅ ፈገግታው በእግር ኳስም ተሞሽሯል። ዳንኪራ ነፍሱ ብራዚላዊ እንደ ኳሱ አሸሸገዳሚ ማብዛቱ ሳንጠግበው ተለየን እንጂ ከሁሉም የሚልቀው የኳስ ብልሃተኛ ነበር። ሊዮኔል አንድሬስ ሜሲን ያደንቃል። ይሄ ልጅ ከሁላችንም ይልቃል ያለው ዛሬ አይደለም፣ ያኔ ገና ከ20 ዓመት በፊት ወርቅ ኳሱን ሲሸለም ሜሲ ባርሴሎና ቢሳለ እኔን ተው፣ እኔ አይደለሁም ምርጥ፣ ከኔ በጣም የተሻለው ተአምረኛ ለዓለም እግር ኳስ ደርሷል። ስሙም ሊዮኔል አንድሬስ ሜሲ ይባላል። በእርሱ ምታት ትገረማላችሁ፣ ነፍሳችሁን ባሴት ይሞላል። የምንጊዜም የዓለም እግር ኳስ ንጉስ ይሆናል። ሮናልዲኒዮ አልተሳሳተም። የእግር ኳስ ውበት ሚስጥሩ ብራዚላዊ የቀጣዩ ዘመን ታላቅ ኮከብን ተነበየ። ቃሉም እውነት ሆኖ ይሄው ዛሬ ዓለም በሜሲ ኢዝ ኢንፊኒቲ በአርጀንቲና የጥበበኛ ተአምር እየተገረማለ። የሮዛሪዮ ሳንታፌው ተወላጅ አርጀንቲናዊ ምትሃተኛን ከልጅነት እስከ እውቀት የሚያውቀው ሮናልዲኒዮ ያኔ ገና ከ20 ዓመት በፊት በላማሲያው ልዑል ተገረመ። እንደራሱ እግር ኳስን እንደ ልቡ የሚያሽሞነሙነው ዘላለማዊ አልጋ ወራሹን ታዳጊው ሜሲ ላይ ተመለከተ። የሁለቱ ዛሬም ድረስ ሳይበረዝ የቀጠለ በሜሲ ከኳስ ውጭም ብዙ ባልተነገረ ሰባዊ ባህሪ የደመቀ የጉቾ ሊዮ ጓደኝነት ጅማሮ Ronaldinho met links, Ronaldinho! Oh! Wat een fantastische goal! En wat verdient Barcelona dit? Toch weer een flits van de Braziliaan. የእግር ኳስ ውበት ሚዛኑ ውጤት ብቻ አይደለም፣ ሜዳ ላይ ተስለው በሚቀሩ ወርቃማ ትውስታዎች የታጀበ እንጂ። ይህንን ጥበብ ከፈጣሪ የሚታደሉት ደግሞ ጥቂቶች ናቸው። ሮናልዲኒዮ ከነዚህ የትውልድ ቀለሞች አንዱ ነው። ጉቾ ዋንጫውን ብቻ ሳይሆን የሰዎችን ልብ በጥበቡ አሸንፏል። እርሱ ለእግር ኳስ የነበረው ፍቅር ንጹህም ነበር። ልክ በብራዚል ጎዳናዎች ላይ በባዶ እግሩ እንደሚጫወት ሕፃን ማንም እርሱን አይመስልም። በእርሱ ልክ በእግር
በእግር ኳስ የዘነጠ በእርሱ ልክ በእግር ኳስ የደነሰ በእርሱ ልክ እግር ኳስን እንደ ልቡ ያደረገ ዘመናዊ እግር ኳስ ባለፉት 20 ዓመታት ሊዮኔል አንድሬስ ሜሲ እስኪመጣ ድረስ ፈጽሞም አልተመለከተም። ከሜሲ በፊት እንደ ሮናልዲኒዮ በኳስ የዘነጠ የለም። ከሮናልዲኒዮ በኋላ አልጋ ወራሹ ሜሲ የእግር ኳስ የምንጊዜውም ከፍታ ሆኖ ዛሬም ዓለምን እንዳስገረመ አለ። ጆጎ ቦኒቶ፣ ዘ ቢዩቲፉል ጌም፣ ዘ ጆይ ኦፍ ፒፕል፣ ሮናልዲኒዮ ጎቾ ዲያሲስ ሞሬራ፣ ትሪቡን የኮከቦች ገጽ፣ ኤፍሬም የማነ። Literally all players divide the fans, but there's only one football star everyone agrees on, and no one hates. Ronaldinho. We all love this guy. But what is it that makes the world love this incredible player? Is it his long curly hair? Or is it the fact that he won a World Cup and a Champions League? Nah, because if that's all it took, this story would be about Carlos Puyol. It's because he played with so much joy, and he transmitted that joy to us, the fans. Ousadia na bagagem, bruxaria, malandragem. Eu vou dizer aqui, sem medo de errar, o jogador mais habilidoso que eu conheci. እግር ኳስን ብዙዎች በክብርና በውጤት ከፍ አድርገውታል። ሮናልዲኒዮ ግን በፈገግታና በደስታ ዘንጦታል። የብራዚል የጎዳና ላይ እግር ኳስ ነፃነትና ማራኪነት በስቴዲየሞች ትልቅ መብራት ስር ደምቆ እንዲታይ የሚያደረገው ይሄው የሳምባው ንጉስ ነው። ዋንጫዎችን ማሸነፍ ብቻ ሳይሆን የእግር ኳስን ትክክለኛ ትርጉም በሰው ልጅ ልብ ውስጥ መትከል የቻለ ድንቅ ኮከብ ነው። ለቢሊዮኖች መዝናናትን የፈጠረ ሮናልዲኒዮ ጎቾ ዲያሲስ ሞሬራ እግር ኳስን ወደ ውበት ማማ ላይ ሰቅሎት አልፏል። እስካሁን ያልነጠፈው በሜዳው እስካለ ተአምሩ ለሚቀጥለው አልጋውራሹም 10 ቁጥሩን በክብር ከፍ አድርጎ ካስረከበ 20 ዓመታት ተሻግሯል። መሲሁም ከሜዳው እንደደነሳለ ያ ሳይጠገብ ካይን የራቀ ብራዚላዊ ግን በእርግጥም በኳስ ዘንጧል። ቃሉ ያንሰዋል። መዝናናት ማብዛቱ፣ ዳንኪራ ጭፈራ መውደዱ፣ ዝና ባመጣው ጣጣ በቆነጃጅት እንደተከበበ ባንኮኒ ስር ብርጭቆ መሃል ውሎ ማደሩ እንደተናፈቀ ፈጥኖ የመደብዘዙ ምክንያት ሆኗል። በአንድ ወቅት ሮናልዲኒዮ እኔ እስከ 40 ዓመቴ እንድጫወት ከፈለጋችሁ በባርሴሎና፣ ማድሪድ፣ ፓሪስ፣ ሪዮ፣ ሚላን፣ ዱባይ ያሉ ናይት ክለቦችን ዝጉ፣ ቆነጃጅትን አረቁ፣ ሙዚቃ ዳንኪራን አግዱ፣ ያኔ እስከ 40 ዓመቴ ይጫወት ይሆናል። ግን ባታስቡት ይሻላል። ያለ እነዚህ ነገሮች እኔ በህይወቴ በደስታ መኖር ስለማልችል ቢቀርባችሁም ይመረጣል። እኔ እግር ኳስ ያዝናናኛል። ነፍሴ ከኳስ ሙዚቃና ውብ ነገሮች ጋር ውላ ያደረች ነች። በእግር ኳስ እኔ በነፃነት ተዝናንቼ ሰዎችን ያዝናናው ይመስለኛል። ይህንን በየሄድኩበት በደረስኩበት የዓለማችን ስፍራ በማየቴ ኮራለው። ከሮናልዲኒዮ ጎቾ ዲያሲስ ሞሬራ በላይ መሆን የሚችል ድንቅ የእግር ኳስ ምትሃተኛ ግን እኛ ጋር አለ። ስሙም ሊዮኔል ሜሲ ይባላል። ይህ ሮናልዲኒዮ በኳስ የዘነጠው ብራዚላዊ ያኔ ባርሴሎና ሳለ ከ20 ዓመት በፊት የሰጠው የታሪክ ምስክርነት ነው። ዛሬም የትም በተጓዘ ሰዓት ለህይወት ዘመን የክፉ ቀን አጋሩ ሜሲ ጭምር የሚሰጠው የታላቅነት ሕያውም ቃል ነው። Tá vendo esse negócio todo aqui que se chama mundo? Eu sou o melhor dessa... ሮናልዲኒዮ የሜሲን ውለታ አይዘነጋም። ሜሲ አርጀንቲናዊ ወንድሜ ነው፣ እኔ ደግሞ ብራዚላዊ ወንድሙ ነኝ። ስቸገር ደርሶልኛል። ሆኖ ተገይቶ በተግባርም አያወራም። እርሱ ይገርማል። ብዙ አግዞኛል። እርሱ የህይወቴ ደስታ አንዱ ሚስጥር ነው። ሜሲን የመሰለ ሜዳ ላይም ከሜዳ ውጭም የለም። የድንቅ ስብዕና ባለቤት ነው። እግር ኳስ የሜሲ ነች። አርጀንቲናም እድለኛ ነች። እኔም ሜሲ የኔ ልብ ወዳጅ ስለሆነ እድለኛ ነኝ። ዓለምን በሜሲ ዘመን ተፈጥሮ የሜሲን የማያባራ ከፍታ በማየቱ ፈጣሪውን ሊያመሰግን ይገባል ሲል ሮናልዲኒዮ ጎቾ የህይወት ዘመን ባለውለታውን ያመሰግናል። Ronaldinho Gaúcho e o irmão Assis passaram a noite em celas separadas. Pô, tu vai querer que eu fale do filme mesmo? Ficar preso no Paraguai foi o pior momento, sem dúvida. Final da crise, lá vou eu. Sorriso no peito é o segredo da ginga. O seu brincar vai nos ajudar a ganhar uma Copa do Mundo. ነገሩ ወዲህ ነው። ያኔ በ2020
ሮናልዲኒዮ ጎቾ ዲ አሲስ ሞሬራ ከወንድሙ ጋር የሐሰት ፓስፖርት በመያዝ በፓራጓይ ተይዞ ታሰረ። ከመኒ ላውንደሪ ሐሰተኛ ፓስፖርትና መሰል ህገወጥ ጉዳዮች ጋር ተከሰሰ። በሀገሪቱ ህግ መሰረት ተፈርዶበት ወደ ዘብጥያም ወረደ። ሮናልዲኒዮ በታሰረበት ሰዓት ሜሲ ያላንዳች የሚዲያ ታይታይ በድብቅ ከጎኑ ቆመ። አርጀንቲናዊ ጥበበኛ ተጽዕኖውን በመጠቀም የራሱን የገንዘብና የህግ አማካሪ ጠበቆች በመመደብ ሮናልዲኒዮን ለማስፈታት ተዋደቀ። ከ$5 ሚሊዮን በላይ ወጪ ያደረገ። ጉቾ ከፓራጓይ እስር ቤት ወጥቶ በሆቴል ተቀምጦ ክሱን እንዲከታተልም ተጽዕኖ ፈጠረ። ሌት ተቀን ከጎኑ በመቆም አይዞህም አለ። በጊዜው ሜሲ ይህንን ሲፈጽም ያላንዳች አጀብ ሁሉ ነገር ወደ ሚዲያው እንዳይመጣ በድብቅ ነበር። ይህ የሊዮኔል ሜሲ ሌላኛው የሰባይነት ከፍታ ጥግ ማሳያው ነው። As electrifying as a hairdryer thrown into a hot tub, my friend. Absolutely breathtaking. He puts the Haitian voodoo rattle on this one when he finishes. Like Betamax. They do not make them like him anymore. What more can you say? An extraordinary goal by an extraordinary player that will send these people into their dreams tonight, thinking of heavenly things. ከዓለም ዋንጫ የትሪፕል አር ገድሉ በኋላ የባርሴሎና ትንሳኤ ዳግም ከፍታ ቢዮትን ያቀጣጠለው ሮናልዲኒዮ ጎቾ ዲ አሲስ ሞሬራ ነው። ካታሎኒያኑን ከድብርት አውጥቶ በእግር ኳስ ተጫውቶ ቃሉ ያንሰዋል። ደንሶ ዘንጦ ቢባል ይሻላል። የባርሴሎናን ፈገግታ መለሰ። የካምፕኑ የተሸረሸረ የድል ስነ ልቦናን ገነባ። ላማሲያን እስከ ወዳኛው ማነቃቃ። ሊዮኔል ሜሲ የተባለ የእግር ኳስ ታላቅ ንጉስ በባርሴሎና በከፍታ እንዲደላደል አሻራውንም ጣለ። ይህ ሮናልዲኒዮ ጎቾ ዲ አሲስ ሞሬራ በተባለ ፍልቅልቅ ብራዚላዊ መቼም ሊረሳ የማይችለው ለካታሎኒያን የተፈጸመ ውለታ ነው። ላሊጋውን አድምቋል። በኤል ክላሲኮ ታምሮ ሞልቶ ቢፈስ ቤርናባው ቆሞ አጨብጭቧል። ተከላካዮች ከርሱ ፊት ተወላግደዋል፣ በጥበቡም ተሸብረዋል። እንደ ቻርሊ ቻፕሊን አስደንሷቸዋል። በሳምባ ስልት ከተቃኘ መሳጭ ድሪብሉ ጋር ግራ ቀይ ሰለሜም ደንሰዋል። እግር ኳስ እግሩ ስትገባ እርሷ ትሞሸራለች፣ እንደ ልቡም ትታዘዝለታለች። እርሱም ጆጎ ቦኒቶ ዘ ቢዩቲፉል ጌም ዘ ጆይ ኦፍ ፒፕል የቢሊዮኖች መዝናናት ምክንያት ሆኖ ከሜዳው ያንጸባርቃል። ሮናልዲኒዮ ጎቾ ዲ አሲስ ሞሬራ ዳንኪራ ነፍሱ ብራዚላዊ። Ronaldinho misses football, but football misses Ronaldinho too. For him, this sport was so much more than a job. ብራዚል ከሮናልዶ ሪቫልዶ ሮናልዲኒዮ ታምር በኋላ የዓለም ዋንጫው እንደናፈቃት 24 ዓመት ተሻግሯል። ጉቾ በዛ የኮሪያ ጃፓን የዓለም ዋንጫ ደምቋል። የብራዚል ከፍታ የውበት ሚስጥር አንዱ ተዋናይም ሆኗል። አስፈሪው የዓለም እግር ኳስ የማጥቃት ጥምረት በትሪፕል አር ተፈጠረ። የሮሮ ቅንጅት ከሩቅ ምስራቅ ናኘ። ሴልሳው ተዋበ፣ ቢግፊል ተኩራሩ። የእንግሊዞች ግብ ጠባቂም ዴቪድ ሲማን አሞራ በሰማይ ሳይሽዋል እንደሚባለው በሮናልዲኒዮ ጎቾ ተሸወደ። Ronaldinho has scored. David Seaman is cold. ካፉና ካርሎስ በመስመር ያሉት ቡድን ጀርመንን ገንድሶ ኦሊቨር ካንን አጋድሞም በዓለም ዋንጫው ነገሰ። ይህ አምስተኛው የዓለም ዋንጫ ክብር ለብራዚል ያመጣው የወርቃማው ሮናልዶ ሪቫልዶ ሮናልዲኒዮ የሴልሳው ስብስብ ነው። ፈገግታ ከፊቱ የማይለየው ኮከብ ሮናልዲኒዮም የብራዚል የዓለም ዋንጫ ስኬት ዋናው ተዋናይ ሆኖ በኮሪያ ጃፓን ደመቀ። To Cleberson, the 2 R's to his left. Or 2 of the 3, I should say. Ronaldinho's dropped back a bit here. Cleberson. Ronaldo's dummy. Ronaldo! It's 2-0! And Ronaldo is rampant now! Resplendent Ronaldo! ሮናልዲኒዮ እግር ኳስን ይወዳል፣ ኳስም እርሱን ተወደዋለች። ከእግሩ ስር መራቅም የምትፈልግ አትመስልም። ምክንያቱም ጎቾ ኳስ ከያዘ ሁሉ ነገር ሰርከስ ይመስላል። ሜዳው ወደ አንድ አዝናኝ መድረክ ይለወጣል። በኳስ ተዝናንቶ ሌሎችን ያዝናናል። ልብ በሚሰርቀው ቀልብን በሚያሸፍተው በሳምባ ስልት በተሟሸው አይረሴ እንቅስቃሴዎቹ ዓለምን ጉድ አሰኝቷል። ማን እንደ ሮናልዲኒዮ ጎቾ ለኳስ ጨዋታ የተፈጠረው ተፈጥሮም ባክኖ ያልቀረው በኳስ የዘነጠው በጥበቡ ተከታዩ
ተከታዮቹን አቅላቸውን እስኪስቱ ያደነዘዘው ግን ብዙ ያልተጓዘው ካይን ርቆም የሚናፈቀው ዳንኪራ አፍቃሪው የኳስ ብልሃተኛ Only 7 or 8 minutes away from an audience with the special one. I just wonder whether he'll want to try to change a look at this game now. Terry's header only as far as Iniesta. Now Ronaldinho. Oh, it's a terrific goal! Wonderful, wonderful goal! Absolutely breathtaking. Ronaldinho. You just didn't see it coming. And in the blink of an eye, back of the net. Petr Cech never moved. ቆንጆ አይደለሁም አንድም ቀን ግን ሰዎች አስቀያሚ ነህ ብለውኝ አያውቁም ምክንያቱ ደግሞ በኳስ ስለማዝናናቸው መሰለኝ ወደዚች ዓለም የመጣሁት ኳስ ለመጫወት ነው ተሱጦዬ ካምላክ ነው እኔ ጋር ፍላጎቱና ፍቅሩ ብቻ ነው ያለው እናም በነጻነት ህልሜን አሳካው እግር ኳስ ጥበብ ነው ሰዎች ይህንን ስፖርት የሚወዱት ፉክክሩ ኃያል ስለሆነ ነው እኛ ብራዚሊያን ደግሞ በተፈጥሯችን ነገሮችን በቀላሉ መተግበር እንወዳለን በቃ በኳስ መዝናናት ባንተ ደስታ ውስጥ ሰዎች መዝናናት ይችላሉ ሮናልዲኒዮ እንዲነው ጎቾ ይናገራል Eu fui muito feliz jogando. Espetacular! E as pessoas falam que eram muito felizes de me ver jogando. Ronaldinho Gaúcho cobrou direto pro gol! Gol! ሮናልዲኒዮ ጎቾ ዲያሲስ ሞሬራ መጋቢት ወር 1980 በደቡብ ብራዚል ፖርቶ አሌግሬ ተወለደ ኳስን ገና ከህፃንነቱም ጀመረ የታላቅ ወንድሙን ፈለግ በመከተል ከአምላክ የተሰጠው ልዩ ሀብት ወደ ታላቅ ደረጃ ለማሸጋገር ጥረቱንም ቀጠለ ግሪሚዮ የጎቾ የመጀመሪያው ክለብ ጊዜው 1990ዎቹ መጨረሻ ጎቾ በግሪሚዮ ራሱን አሳየ የቀጣዩ ዘመን አነጋጋሪ ኮከብ ስለመሆኑ ማረጋገጫ ሰጠ 2001 ፒኤስጂ ወጣቱ ሮናልዲኒዮን ወደ ፓሪስ አመጣ በሊግ 1 ፈጥኖ የደመቀው ጎቾ በስኮላሪ ራዳር ወደቀ ቢግ ፊል ወደ ኮሪያ ጃፓን ያለም ዋንጫ ይዘውት በረሩ ሩቅ ምስራቅ ቢጫ ለባሾቹ በሶስቱ አሮች ጥምረት አንጸባረቁ አሁን ያለም ቁጥር አንዱ ተጫዋች በግሪሚዮ ጀምሮ በፒኤስጂ አውሮፓን ተላምዶ በባርሴሎና ከፍ ብሎ ታየ እግር ኳስን የሚወዱ ሁላ ለጎቾ ጥበብ ሰገዱ ለቄንጠኛ ጎሎቹ ያርናቆ ቃላት አጡ ለውብ እንቅስቃሴውም ሱሰኛ ሆኑ Oh my goodness! To cap it off, a thing of beauty and brilliance. Ronaldinho makes it 4-0. ህዳር ወር 2005 በርናባውነን ኤል ክላሲኮ ሎስ ብላንኮስ ያንን ቀን እንዴት ይረሱታል ሮናልዲኒዮ ማድሪዲያኑ ላይ ደነሰ በደርቢው ትንቅንቅ ጎቾ ደመቀ ሚሼል ሳልጋዶ ግራ ቀኝ ተንገላታ ሄልጉዌራ ኳስ ተጫዋችነቱን የጠላበት ጨዋታ ካሲያስ አይኑን ለማመን ተቸግሯል ሮቤርቶ ካርሎስ ለሀገሩ ልጅ ማጨብጨብ የቃጣው መሰለ የማድሪድ ደጋፊዎች ግን ካርሎስን ቀደሙ ወትሮ ለአንድ ንጉስ ያደረጉትን ተግባር ፈጸሙ ማድሪዲያኑ በገዛ ሜዳቸው ድባቅ ለመታቸው ብራዚላዊ ምታተኛ ሮናልዲኒዮ ቆሞ አጨበጨቡ በኤል ክላሲኮ ታሪክ ከማራዶና በኋላ የማድሪድ ደጋፊዎችን ሳይወዱ በግድም ቢሆን ባርናቆት ያስጨበጨበ ኮከብ ጎቾ ሆነ አሁን በቅርብ ጊዜ ደግሞ የሮናልዲኒዮ አልጋውራሽ ሊዮኔል ሜሲ ሶስተኛው ባለ ታሪክ ሆኗል አርጀንቲናዊ ተጽዕኖ ፈጣሪ በድንቅ የኳስ ጥበቡ ነጭ ለባሾቹን ከመቀመጫቸው ማስነሳትም ችሏል Ronaldinho. We all love this guy. But what is it that makes the world love this incredible player? Is it his long curly hair? Or is it the fact that he won a World Cup and a Champions League? Nah, because if that's all it took, this story would be about Carlos Puyol. It's because he played with so much joy. And he transmitted that joy to us, the fans. ሮናልዲኒዮ በባርሴሎና ሁሉንም ነገር አሸነፈ የኳስ ዘመኑ ትልቁ ስኬትንም ተጎናጸፈ የቻምፒየንስ ሊግና የላሊጋ ክብሮችንም ጨምሮ የዓለም ኮከብነት ማዕረጉን ወሰደ ባለንዶሩንም ደገመ ዓለም በብራዚሊያ የፖርቶ አሌግሬ ልጅ የኳስ ምታት ቁጥጥር ስር ወደቀ 10 ቁጥር ለባሹ ብራዚላዊ ጸጉሩን አስረዝሞ ወጣ ባሉ የፊት ጥርሶቹ ዘወትር በማይጠፋው ፈገግታው ታጅቦ ተፈጥሮ አዳልታ በሰጠችው የኳስ ጥበቡ ደመቀ ፈጣንና ጠንካራ ነው ከኳስ ጋር የተለየ ቁርኝት አለው አብዶ ይሰራል ሲያሻው በፈለገበት አቅጣጫ ኳስን ይቆጣጠራል እይታው ድንቅ ነው ጎል ያገባል በቆሙ ኳሶች የተካነም ነው ተከላካዮች ገና ኳስ እግሩ ስር ስትገባ ይረበሻሉ አሁን ደግሞ ምን ሊያደርገን ነው የሚሉም ይመስላሉ በተለዋዋጭ አዝናይ ፊንታዎቹ ራሱ ተዝናንቶ ለተመልካች ደስታንም ይፈጥራል ባላንጣዎች ሳይቀሩ ስለ ድንቅነቱ ይመሰክራሉ ኳስን ከመጫወት አልፎ በኳስ የዘነጠው ብራዚላዊ ዛሬም ካይን ርቆ ከትዝታዎቹ ጋር በእግር ኳስ ቤተሰቡ ልብ ውስጥ በክብር ይኖራል ትውልዱ በኔ ዘመን አየሁት ብሎ የሚኮራለት ታላቅ ኮከብ Aqui eu não tenho vizinho, posso fazer barulho à vontade.
ele foi um gênio. Tudo com um sorriso de sempre. E de uma ousadia maravilhosa, né? Igual fue más importante él para mí que yo para él, ¿no? Mas a primeira bola que o cara pegou, ele fez aquilo. 2008 ሮናልዲኒዮ ከባርሴሎና ተአምሮ በኋላ ጋርዲዮላ ካምፕኑ ሲደርስ ጎቾ የንግስና ዙፋኑን ለቀጣዩ ተረኛ ሊዮኔል ሜሲ አስረክቦ ወደ ሮሶኔሪዎች አቀና። የ10 ቁጥሩ መለያ ርክክብ አርጀንቲና የጥበበኛ ሊዮኔል ሜሲ ለጎቹ ያለውን የተለየ አድናቆት ይናገራል። ድንቅ ሰው፣ ሁሉን ነገር በቀላሉ ሜዳ ላይ የሚከውን አስታውሳለሁ። ከላሜሲያ ወደ ዋናው ቡድን እንደመጣው በተለየ ሁኔታ ይቀርበኝ ነበር። ከኔ አንተ ትሻላለህ፣ ቀጣዩ ዘመን ያንተ ነው፣ እመነኝ፣ የዓለም እግር ኳስ ታላቁ ተጫዋች ትሆናለህ ይለኛል። ገረመኝ። ከሮናልዲኒዮ አንደበት ይህንን መስማት። በእግር ኳስ እንደርሱ ነገሮችን በቀላሉ የሚተገብር አላየሁም። የዓለም ኮከቡ አርጀንቲናዊ የሮናልዲኒዮ አልጋ ወራሽ ሊዮኔል ሜሲ አስተያየት ነው። This time Messi is onside and it's an identical chip from the young substitute. Brilliant! And Barcelona wrap it up in style in the Camp Nou, and it's Messi's first professional goal. And the celebration starts. ከጋሪንቻ እስከ ፔሌ፣ ከዚኮ እስከ ሶቅራጠስ፣ ከሮማሪዮ እስከ ቤቤቶ፣ ከሮናልዶ እስከ ሪቫልዶ የመሳሰሉ ታሪካዊ ጀግኖች ባፈራችው የኳስ ሀገር ብራዚል ውስጥ ልዩ ቦታ የሚሰጠው ባለተሰጥኦ ኮከብ ነው። ጎቾ ከብራዚል ባለፈም ከፖርቶ አላግሬ ተነስቶ አትላንቲክን ተሻግሮ በዓለም እግር ኳስ መድረክ የነገሰ ተጽዕኖ ፈጣሪም ነው። በእርግጥም ሮናልዲኒዮ ጎቾ ዲያሲስ ሞሬራ ዛሬም ድረስ የሚናፈቀው የእግር ኳስ ስፖርት ፈጽሞ ሊተካቸው ካልቻላቸው ጥቂት በጣት የሚቆጠሩ የምንጊዜም ጀግኖች አንዱም ነው። ውበትን የሚወዱ ሁላ ይህንን የኳስ ሊቅ ዛሬም ይናፍቃሉ። ፈገግታ ከፊቱ የማይጠፋው የኳስ ብልሃተኛ ሮናልዲኒዮ ጎቾ በትሪቡን የኮከቦች ገጽ Tá vendo esse negócio todo aqui que se chama mundo? Eu sou o melhor dessa...